ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። የሙአመር ጋዳፊ ልጅ ሰይፍ አል-ኢስላም ጋዳፊ ተገደለ። የቀድሞ የሊቢያ መሪ ሙአመር ጋዳፊ ልጅ እና የአባቱ ተተኪ ተደርጎ ይታይ የነበረው ሰይፍ አል-ኢስላም ጋዳፊ በሊቢያ ዝንታን በሚገኘው መኖሪያ ቤት ውስጥ ትናንት ማክሰኞ ጥር 26 ቀን 2018 ዓ.ም መገደሉ ተረጋግጧል። አራት ማንነታቸው ያልታወቁ የታጠቁ ሰዎች የቤቱን የደህንነት ካሜራ ካጠፉ በኋላ ወደ ግቢው ዘልቀው በመግባት ሰይፍ አል-ኢስላምን በጥይት ደብድበው ገድለዋል። ጥቃቱ የተፈጸመው በአጥባቢያው ሌሊት 8:30 አካባቢ ሲሆን ገዳዮቹ ወዲያውኑ ከአካባቢው መሰወራቸው የአገሪቱ መገናኛ ብዙሃን ዘግበዋል። የሰይፍ አል-ኢስላም አማካሪ አብደላ አትማን እና ጠበቃው ካሊድ አል-ዛይዲ ሞቱን ለዓለም አቀፍ ሚዲያዎች አረጋግጠዋል። የሊቢያ ጠቅላይ አቃቤ ሕግም በጉዳዩ ላይ ምርመራ መጀመሩን አስታውቋል። በሊቢያ የሚንቀሳቀሰው ጠንካራው 444 ተዋጊ ብርጌድ በጥቃቱ እጁ እንዳለበት የሚናፈሰው ወሬ አስተባብሏል። ሰይፍ አል-ኢስላም ዕድሜው 53 ሲሆን በፈረንጆች ከ2011 የጋዳፊ ውድቀት በኋላ ለዓመታት በዝንታን ሚሊሻዎች ቁጥጥር ስር ቆይቷል። እንደ አውሮፓ አቆጣጠር በ2021 ለሊቢያ ፕሬዝዳንትነት ቢወዳደርም ምርጫው ላልተወሰነ ጊዜ ተራዝሞ ነበር። በዓለም አቀፍ የወንጀለኞች ፍርድ ቤት ICC በሰብአዊ መብት ጥሰት ይፈለግ የነበረ ቢሆንም በሊቢያ ፖለቲካ ውስጥ ትልቅ ተጽዕኖ ያለው ሰው ነበር። ይህ ግድያ በሊቢያ ያለውን ደካማ ሰላምና የፖለቲካ ሁኔታ ይበልጥ ሊያባብሰው እንደሚችል ስጋት ተፈጥሯል። አሜሪካ የኢራንን ሰው አልባ አውሮፕላን ድሮን መታጣለች። እንደ ሬውተርስ ዘገባ በአረቢያ ባህር ላይ ሲጓዝ በነበረ USS አብርሃም ሊንኮልን በተሰኘው የአሜሪካ የጥቃት አውሮፕላን ተሸካሚ መርከብ ላይ ሊቃረብ የነበረ የኢራን ድሮን መታቱ ተገለጸ። ሻሂድ 139 የተሰኘው የኢራን ድሮን ወደ አሜሪካ የጦር መርከብ በከፍተኛ ፍጥነት ስትቃረብ በአሜሪካው F-35 ተዋጊ ጀት ተመታ ወድቃለች። ክስተቱ የተፈጠረው ከአረቢያ ባህር ላይ ከኢራን ደቡባዊ የባህር ጠረፍ በግምት 800 ኪሎ ሜትር ርቀት ላይ ነው። የአሜሪካው ማዕከላዊ እዝ ሴንትኮም ቃል አቀባይ ካፒቴን ቲም ሃውኪንስ እንደገለጹት ድሮኗ መርከቧን በጥቃት መንፈስ ስለተቃረበች ለራስ መከላከያ ሲባል ተመታለች። በዚህ እርምጃ ምንም አይነት የአሜሪካ ወታደርም ሆነ ንብረት ላይ ጉዳት አልደረሰም። በተመሳሳይ ቀን በሆርሙዝ የባህር ሰርጥ ላይ የኢራን አብዮታዊ ዘብ IRGC ጀልባዎች የአሜሪካ ሰንደቅ ዓላማ የጫኑን ንግድ መርከብ ለመጥለፍ ሙከራ ማድረጋቸው ተነግሯል። አሜሪካ ይህንን መሰል ትንኮሳዎች አትታገስም ስትል አስጠንቅቃለች። በጃፓን በጣለው ከፍተኛ በረዶ የ30 ሰዎች ሕይወት አለፈ። በጃፓን ባለፉት 2 ሳምንታት በጣለው ያልተለመደና ከፍተኛ የበረዶ ዝናብ የ30 ሰዎች ሕይወት ማለፉን የሀገሪቱ ባለስልጣናት አስታወቁ። በአንዳንድ አካባቢዎች የበረዶ ክምችት እስከ 4.5 ሜትር ከፍታ የደረሰ ሲሆን ይህም ቤቶችንና መንገዶችን ሙሉ በሙሉ ቀብሯል። የኦምሪ ግዛት በከፍተኛ ሁኔታ ከተጎዱ አካባቢዎች ቀዳሚው ነው። ብዙዎች ለሞት የተዳረጉት በረዶ በሚጠርጉበት ወቅት በሚደርስ አደጋና ከቤት ጣራ ላይ በሚናድ በረዶ ተጭነው መሆኑ ተገልጿል። የጃፓን መንግስት የተዘጉ መንገዶች ለመክፈትና ለተጎዱ አረጋውያን ድጋፍ ለመስጠት የሀገሪቱን ጦር አሰማርቷል። በአሁኑ ወቅት በአንዳንድ አካባቢዎች የሚታየው የበረዶ ክምችት ከተለመደው አማካይ መጠን በእጥፍ የጨመረ መሆኑ ተነግሯል። ባለስልጣናት ነዋሪዎች ከቤታቸው ጣሪያ ላይ ሊናድ ከሚችል በረዶ እንዲጠነቀቁና አስፈላጊውን ጥንቃቄ እንዲያደርጉ እያሳሰቡ ይገኛሉ። ታዋቂው ተዋናይ የተገለገለበት ሶፍት በ18 ሚሊዮን ብር ተሸጠ። የፈረንሳይ ተዋናይ ፒየር ኒኒ ዘጉሩ የተሰኘ አዲስ ፊልሙን በማስተዋወቅ ላይ እያለ በጨዋታ መሃል ያበረከተው የተገለገለበት ሶፍት ባልተጠበቀ ዋጋ ተሸጧል። ተዋናዩ ኮብሎገር አንቶን ሪካ ጋር በነበረው ቆይታ እንደ አውሮፓ አቆጣጠር በ2008 የስፕሪሊት ጆሃንሰን የተገለገለችበት ስካርፍ $5300 መሸጡ ይታወሳል። ፒየር ይህንን ለመሞከር በማሰብ የተጠቀመበትን ሶፍት ለዝግጅቱ አቅራቢ ሰጥቶ በኢቤይ ላይ እንዲሸጥ ሐሳብ ያቀርባል። ጨረታው €1 ብቻ የተጀመረ ቢሆንም በጥቂት ቀናት ውስጥ ዋጋው ሰማይ በመንካት €100,000 18 ሚሊዮን ብር ገደማ ደርሷል። ተዋናዩ ሶፍቱ በጥቂት ዩሮዎች ብቻ ይሸጣል የሚል ግምት የነበረው ቢሆንም አሁን የተገኘውን ሙሉ ገቢ ለበጎ አድራጎት ድርጅት እንደሚሰጠው አስታውቋል። ይህ ሽያጭ የስካርሌት ጆሃንሰንን ክብረ ወሰን በ20 እጥፍ ገደማ አሻሽሎታል።
በሳውዲ አረቢያ ታሪክ ተሰራ። የዓለማችን እጅግ አስገራሚ የመዝናኛ ፓርክ ተከፈተ። በሳውዲ አረቢያ የሚገኘው ሊክስ ፍላካ ኩዲያ በይፋ ስራ የጀመረ ሲሆን በአንድ ጊዜ 5 የዓለም ክብረ ወሰኖችን በመስበር ታሪክ ሰርቷል። ይህ ፓርክ ለጀብዱ ፈላጊዎች እውነተኛ ገነት ሆኗል። የዚህ መዝናኛ ማዕከል ዋነኛ መስህብ ፋልኮን ፍላይት የተሰኘ የሮለር ኮስተር ሲሆን የያዛቸውን ክብረ ወሰኖች በሰዓት 250 ኪሎ ሜትር ይጓዛል። 4.2 ኪሎ ሜትር ርዝመት አለው። 195 ሜትር ከፍታ ያለው ሲሆን በገደል ላይ የሚደረግ አስፈሪ ቁልቁለት አለው። ፓርኩ ከፋልኮን ፍላይት በተጨማሪ ከ400 በላይ የተለያዩ መስህቦችና መጫወቻዎችን አካቷል። ከነዚህም መካከል የዓለማችን ረጅሙ የነፃ ውድቀት ፍሪፎል መስህብ፣ በጣም ረጅሙ የላይት ሃውስ መስህብ፣ በ6 የተለያዩ ክፍሎች የተከፋፈለ ሰፊ የመዝናኛ ቀጠና ከሪያድ ከተማ 45 ኪሎ ሜትር ርቀት ላይ በበረሃ መካከል ይገኛል። የአንድ ቀን መግቢያ ትኬት ከ85 $325 ሳውዲ ሪያል ይጀምራል። ለብዙ ሀገራት ጎብኚዎች ሳውዲ አረቢያ ቀላል የኢ-ቪዛ ወይም የኦን አራይቫል ቪዛ አመቻችታለች። ይህ ሜጋ ፕሮጀክት የሳውዲ አረቢያን የ2030 ራዕይ ለማሳካት ከተገነቡ ታላላቅ ስራዎች አንዱ ነው። የሩሲያ የውጭ የስለላ ተቋማት ኤስቪአር የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮን የማይፈልጓቸውን የአፍሪካ መሪዎች የማስገደል ሙከራ አድርገዋል ሲል ከሰሰ። ኤስቪአር ማክሮን ዘመናዊውን የእጅ አዙር ቅኝ አገዛዝ አሻፈረኝ ያሏቸውንና በራሳቸው ለመቆም እየጣሩ ያሉ አገሮችን መሪዎች ለማስገደል ትዕዛዝ ሰጥቷል ማለቱን አናዶሉ ጽፏል። ከወራት በፊት በቡርኪና ፋሶ ተደርጎ ነበር ያለው የመንግስት ግልበጣ ሙከራ በምሳሌነት አንስቷል። የውጭ የስለላ ድርጅቱ ውጥኑ በጸረ ቅኝ አገዛዝ አቋማቸው የሚታወቁትን የቡርኪና ፋሶ መሪ ሻምበል ኢብራሂም ትራኦሬ ለማስገደል ጭምር የተደለተ ነበር ማለቱ ተጠቅሷል። ቡርኪና ፋሶ፣ ማሊ እና ኒጀር የፈረንሳይ የጦር ትብብር አያሻንም ያሉ አገሮች ናቸው። የፈረንሳይ ወታደሮችንም ከየአገሮቻቸው አስወጥተዋል። ፈረንሳይ የማዕከላዊ አፍሪካ ሪፐብሊክ መሪም ለማስገደል እያሴረች ነው ብሏል ኤስቪአር። ፈረንሳይ በዚህ ጉዳይ የሰጠችው ምላሽ በዘገባው አልተጠቀሰም። ጋና በውጭም ዓለም ለሚኖሩ ትውልደ አፍሪካውያን የምትሰጠውን ዜግነት በጊዜያዊነት አቋረጠች። ባለፉት 10 ዓመታት የቅድመ አያቶቻቸው የዘር ግንድ ከአፍሪካ እንደሆነ ላረጋገጡት በውጭም ዓለም ነዋሪ ትውልደ አፍሪካውያን ጋና ዜግነት ስትሰጥ መቆየቷን ቢቢሲ አስታውሷል። እስካሁንም በዚሁ መላ ከ1000 በላይ ሰዎች የጋናን ዜግነት ማግኘታቸው ታውቋል። የጋና ዜግነት ካገኙ መካከል ታዋቂው የዘፈን ጸሐፊ አፍሪካ አሜሪካዊ ስቲቭ ወንደር አንዱ ነው ተብሏል። ይሁንና የጋናው የዜግነት ማመልከቻ ድረገጽ አለበት በተባለ እንከን ምክንያት ለጊዜው የዜግነት ቅበላው ሂደት መቋረጡን ሹሞች ተናግረዋል። ጥያቄያቸው ተቀባይነት የሚያገኙ ሰዎች ተዛማጅ ማስረጃዎችን በአንድ ሳምንት ጊዜ ማቅረብ አለባቸው የሚለው ጉዳይ ለብዙዎች አስቸጋሪ መሆኑ ተጠቅሷል። ዜግነት የማግኘት ሂደት እስከ $2400 ያህል ክፍያ እንደሚጠየቅበት መረጃው አስታውሷል። በናይጄሪያ ሰሜናዊ ግዛት ከሳምንታት በፊት ከ3 ቤተ እምነቶች ታግተው ከነበሩት 177 ሰዎች መካከል 80 ወደ ቀያቸው ተመለሱ ተባለ። 80ዎቹ ታጋቾች በታገቱበት ዕለት ከአጋቾቻቸው ማምለጣቸውን ቢቢሲ ጽፏል። ሆኖም ለአጋቾቻቸው እይታ ላለመጋለጥ ራሳቸውን ሸሽገው መሰንበታቸው ተሰምቷል። ቀሪዎቹ 86 ታጋቾች ግን አሁንም እንደተያዙ ነው ተብሏል። የጸጥታ ሹሞች ቀሪዎቹን ታጋቾች ለማስለቀቅ ጥረታቸውን እንደማያቋርጡ ተናግረዋል። በናይጄሪያ በአሁኑ ወቅት የሰላማዊ ሰዎች እገታ የወረርሽኝ ያህል መሆኑ ይነገራል። ጽንፈኛ ታጣቂዎች ከሚፈጽሙት እገታ በተጨማሪ የታጠቁ ሽፍቶችና የተደራጁ ወንበዴዎች የማስለቀቂያ የቤዛ ክፍያ ጥያቄ እገታ እንደሚፈጽሙ መረጃው አስታውሷል። የደቡብ ሱዳን ፕሬዝዳንት ሳልቫኪር የግዛት አስተዳዳሪዎች ሹምሽር አደረጉ። የምዕራባዊ ኢኳቶሪያል ግዛት አስተዳዳሪ እና የምዕራባዊ ባህል ኤል ጋዛል ግዛት ምክትል አስተዳዳሪ ከኃላፊነታቸው ተባረው በሌሎች ሹምሽር መተካታቸው ታውቋል። የሹምሽሩ በቴሌቪዥን በተላለፈ መግለጫ ወቁልን ቢልም ምክንያቱ ግን አልተጠቀሰም። ከኃላፊነት የተባረሩትም ሆነ አዲስ የተሾሙት የገዢዎች የኤስፒኤልኤም አባሎች እንደሆኑ ሬዲዮ ታማዡጁ ጽፏል። የግዛት አስተዳዳሪዎቹ ሹምሽር የተደረገው አገሪቱ ወደ አዲስ ቀውስ ባመራችበት ወቅት ነው ተብሏል። የቀድሞ ተቀዳሚ ምክትል ፕሬዝዳንት ሪያክ ማቻር በመንግስት ላይ አመጽ አስነስተዋል ተብለው በአገር ክህደት ክስ
በእስር ላይ እንደሆኑ መረጃው አስታውሷል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።